ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች በእንቅጥቅጡ መባቻ። የመሬት ርደቱ ሰፈራችንን በስሱ ሲልጠው የሕንጻችን ነዋሪ ሁላ የተጫጫኸ የተተራመሰ ወርዶ ከሕንጻው ፊት ለፊት ባለው የእህል ማስጫ ሜዳ ላይ ተጠራቀመ። የመጀመሪያዎቹ አምላጮች ሕይወታቸውን ከማትረፍ በቀር የታያቸው ነገር አልነበረም። በግራ እግሩ ነጠላ ጫማ፣ በቀኝ እግሩ ደግሞ የሱፍ ጫማ ገድግዶ ይወጣል። ጢስ የሚተፋ ጀበና እንዳንጠለጠለች ወጣች ወይዘሮም አይቻለሁ። ወደ ታች የሚያወርደው ደረጃ በሚያመልጡ ሰዎች ስለተዘጋበት እንደ አምባሰል ማርቆራጭ በገመድ የወረደም ነዋሪ ያለ ሲባል ሰምቻለሁ። ከጥቂት ጊዜ በኋላ ከየማዕዘኑ የወጡ የደነገጡ ፊቶች ተሰብስበው የእህል ማስጫዋን ሜዳ የኖህ መርከብ አስመሰሏት። ከሁሉ ለየት ያለው የዮሴፍ ነገር ነው። የቀድሞው ኢትዮጵያ ብሔራዊ ቡድን በረኛ ዮሴፍ የቀድሞይቱ ፍቅረኛው የመረጠችለትን የብጻት ስዩምን የሚለውን ዜማ እያፏጨ ገላውን በመታጠብ ላይ ነበር። የግራ ብብቱ ላይ ሳሙና መጥቶ ሳይጨርስ እግሩ ስር ንዝረት ተሰማው። ፉጨቱን አቋርጦ ውሃውን ዘግቶ ሽቅብ ሲመለከት አምፖሉ ይወዛወዛል። ወዲያው ዶፍ እንዳባረረው እብድ መለመላውን እየሮጠ ወርዶ ከአምላጮች መሃል ተደባለቀ። ዮሴፍ ማይክል አንጀሎ በጥንቃቄ የቀረጸውን የዳዊት ሐውልት የሚስተካከል ተክለ ሰውነት አለው። ክንዱንና ደረቱን ለተመለከተ ሰው አይደለም ኳስ ሬንጅ የሞላው በርሚል ቢለጋበት መቅለብ የሚችል መሆኑ ይገምታል። የሆዱ ቅርጽ ባሬላ ይመስላል ብዬ ልለፈው። ከእምብርቱ በታች ያለውን ላለማየት በጣም ተጣጥሬ ነበር። ግን ዕቃው ጥልቅ ከመሆኑ የተነሳ ወደ ሰማይ ብታንጋጥጥም ወደ ምድር ብታቀረቅርም አለማየት አትችልም። ሁላችንም ከነቃጭላችን ስንወለድ፣ ዮሴፍ ግን የድሮ ትምህርት ቤት ደወል አንጠልጥሎ ነው የተወለደው ማለት ይቻላል። ዞር ብዬ አካባቢውን ስገመግም አንዳንድ ሴት ነዋሪዎች አድናቆትና እፍረት በተቀላቀለበት ስሜት ሲያተኩሩበት ታዘቡ። እኛ ወንዶች የዮሴፍ ገላ የሚስቶቻችንን ትኩረት መሳቡን ስንመለከት የመሬት መንቀጥቀጡን አደጋ ባንድ የረሳ ነው። ከመካከላችን አንዱ የአባ ነዋሪ ነህ አስነዋሪ ይበልህን ያዝ አለና ጃኬቱን አውልቆ አቀበለው። ዮሴፍ ግን ጃኬቱን ተቀብሎ በወገቡ ዙሪያ ከማገልደም ይልቅ እንደ ሻወር ፎጣ ትከሻው ላይ ጣል አደረገው። ተክለ ሰውነቱን ለማስጎብኘት ታሪካዊና ከርሰ ምድራዊ አጋጣሚውን ሲፈልግ እንደቆየ ያስታውቃል። ከሁሉ አስቀድሜ የሚል ድምፅ ወደ መጣበት አቅጣጫ ዞሩ። የድምፁ ባለቤት ከሕንጻው ነዋሪዎች አንዱ ነው። ጠውላጋ ሰውነትና የሆነ ጦም አባሮ የያዘ ፊት አለው። ከሁሉ አስቀድሜ ፈጣሪ አምላካችን እንኳን በሰላም አተረፈን ለማለት ፈልጋለሁ። አሁን አይፎኔ ላይ እንደሰማሁት የደረሰው የመሬት መንቀጥቀጥ አዋሽ አካባቢ ኤርታሌ ግድም የተነሳ ሲሆን ፈንታሌ ብሎ አረመው ከአድማጮቹ አንዱ። ፈንታሌም በለው ፌስታሌ ልዩነት አያመጣም አለ ጠውላጋው ሰውዬ በቅሬታ። ዋናው ቁም ነገር ከዚህ በማስቀጠል ልናደርገው የሚገባን ጥንቃቄ ነው። ሁለተኛው ዙር መንቀጥቀጥ የሚመጣ ከሆነ ማድረግ የሚገባንን እነግራችኋለሁ። ከዚህ በኋላ የመሬት መንቀጥቀጥ ስሜት ከተሰማችሁ
መደናገጥ፣ መርበትበትና መስበድበድ አያስፈልግም። ቀልጠፍ ብላችሁ በአቅራቢያችሁ የሚገኝ ጠረጴዛ ስር መግባት ያስፈልጋል። በዚህ አጋጣሚ አንድ ሰፊ ቤተሰብ ማስጠለል የሚችል ያገለገለ የምግብ ጠረጴዛ መግዛት የሚፈልግ በኋላ ሊያናግረኝ ይችላል። ሁለተኛው ጥንቃቄ ሊፍት አለመጠቀም ነው ሲል ቀጠለ ጠውላጋው ሰውዬ። ሲጀመር እኮ ህንጻችን ሊፍት የለውም። ወይስ መሬት መንቀጥቀጡ ተጠናክሮ ከመመለሱ በፊት ልታስገጥሙልን አስባችኋል? አለ የግቢያችን ዝነኛ ደላላ። ህንጻችን ሊፍት እንደሌለው ብቻ ሳይሆን ወደፊትም እንደማይኖረው ግጥም አድርጌ ያውቃለሁ። እንዲያው በአጋጣሚ ሊፍት ያለው ህንጻ ውስጥ ተገኝታችሁ መሬት መንቀጥቀጡ ቢከሰት በደረጃ መውረድን እንዳትረሱ ለማሳሰብ ነው አለ ጠውላጋው ሰውዬ። ባክህ ቀን ከደረሰ በደረጃ አይደለም በፓራሹት ብትወርድ አታመልጥም፣ ደላላው መለሰ። በመካከል አንድ ሴትዮ እግዚአብሔር ቸር ነው፣ መሬት ከመሰረቷ እንዲተናግታ አንድም ህንጻ በላያችን ላይ ሳይናድ መቅረቱ የፈጣሪ ምሕረት መገለጫ ይመስለኛል አለች። አይ ፈጣሪ ቸር ቢሆን ኖሮ ከመሸ እንዲያስ ደንብሮ ከሞቀ ቤታችን ያስወጣን ነበር አልሁኝ እኔ። አምላጩ ኗሪ ሁላ የተናገርኩትን ሲሰማ በንዴትና በቅሬታ ማጉረምረም ጀመረ። ዝም በል እባክህ፣ ተሳቀልኝ ብለህ ቂጣ በቀደደው አፍ አትዳፈር አለኝ አንድ በአኮፋዳና በሰምሱራዊት መካከል የሚገመት መናኛ እጅ ቦርሳ ያንጠለጠለ ጎልማሳ። እኔ ተመርቄ ስራ ከያዝኩ ጀምሮ ቂጣ ነክቼ አላውቅም። ጀለስ ፎር ዮር ኢንፎርሜሽን፣ እኔ ተመርቄ ስራ ከያዝኩ ጀምሮ ቂጣ ነክቼ አላውቅም። ጀለስ ፎር ዮር ኢንፎርሜሽን፣ ቁርሴን የዘነጠ ጨጨብሳ በማር የመመገብ አቅም ያለኝ ሰው ነኝ ስለው እሺ ጨጨብሳ በማር በቀደደው አፍ አትዳፈር በማለት ተዳፈረኝ። እባካችሁ በዚህ ሰዓት እንኳን መናቆሩን እናቁመው። እንዴት ሰው ለጥቂት ከሞት ተርፎ ተመስገን በማለት ፋንታ ውረድ እንውረድ ይባባላል? ነውር አይደለም ወይ? ሆሆ ይልቅ ከቻላችሁ ጭንቀት የሚያስረሳ ዘፈን ክፈቱ አሉ የኮንዶሚኒየሙ ዘበኛ። አሁን ዘፈን የምንሰማበት ጊዜ አይደለም ጋሼ፣ መዝሙር ይሻላል አለች የቅድሟ ሴትዮ። እስቲ ዘፈን ይከፈት የምትሉ እጃችሁን አውጡ። ኦኬ፣ አሁን ደግሞ መዝሙር የምትሉ። በመጨረሻ ዮሴፍ ጣልቃ ገባ። እንዳየነው ከሆነ ዘፈን ይሁን የሚሉትና መዝሙር ይሁን የሚሉት ነዋሪዎች ቁጥር ተቀራራቢ ነው። እንደ ሐሳብ በመዝሙርና በዘፈን መካከል የሆነ ዜማ ለምን አይከፈትም? እንደኔ ባስረሳኝ አንተንስ ባስረሳኝ የሚለው የብጻት ስዩም ዘፈን ሁለቱን ሊወክል ይችላል ባይ ነኝ። በዘፈኑ መሃል የማቃሰት ድምፅ ስለሰማው ዞር አለው። ጣሰው የተባለው የፊት ለፊት ጎረቤታችን ከአራተኛ ፎቅ ቤቱ ሮጦ ሲንደረደር ከደረጃው ወድቆ ከሞት መለስ ያለ አደጋ ደርሶበት ነበር። ፊቱን ሳየው በቀይ ካልሲ የተሰራ ኳስ መስሏል። ከአደጋ በላይ ሰውን የሚጎዳው ከአደጋ ለማምለጥ የሚደረገው ጥረት መሆኑ ገባኝ። ጣሰው ካጠገቡ ወደ ቆመው ጓደኛው ዞሮ እንዴት ነው? በጣም ጎርቶኛል እንዴ? ሲል ጠየቀው። በጣም ጎርቶኛል ትላለህ እንዴ? አለ ጓደኛው። የፊትህ ላይ እኮ ተረከዝ በቅሏል ጀለስ። ምን አጣደፈ? የህንፃው ቢወርቅብህ ራሱ እኮ እንዲህ የምትጎዳ ይመስለኝ። የመሬት መንቀጥቀጡ ስጋት ጋብ ብሎ ወደ የቤታችን ከገባን በኋላ ጎረቤት የሚኖሩትን ባልና ሚስት ለማስታረቅ ጎራ አልኩ። ምንድን ነው ያጣላችሁ ስል መሬት መንቀጥቀጡ ሲጀምር እኔን ሚስቱን ጥሎ ወጥቶ ሮጠ አለች ሚስትየዋ። እውነት ነው? ምን ላድርግ ብለህ ነው ሲል መለሰ ባልየው። ወድጄ መስሎ ነው። የሳሎን ሆኜ ነይ ውጪ ብላት የመኝታ ቤቱ መስታወት ፊት ለፊት ቆማ ቆይ ፀጉሬን በቅጡ ላድርገው 5 ደቂቃ ብቻ ስጠኝ እያለች እንደ ልማዷ መረመጥመጥ ጀመረች። ከዚያ ከሁለት አንዳችን እንኳን ለዘር እንትረፍ ብዬ ስቻት ወረድኩ። ከመጻሕፍት
ገጾች